ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሁልጊዜ በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ። እንዴት ናችሁ? ደህና ናችሁ? በመጀመሪያ ለሳጉ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ እናንተ ይሄ ፊት አልጠፋችሁም? ይሄ ፊት አልጠፋችሁም? በጣም ቆየሁ እኮ። ውድ ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር በጣም ደህና ነኝ አልሐምዱሊላህ። እንግዲህ ፖስት አደረኩኝ በነገራችን ላይ በጣም ቆይቻለሁኝ። ከዩቲዩብ ቻናልም ሆነ ከቲክቶክ እንዳለ ከሶሻል ሚዲያ ርቅ ያለሁኝ። እሱም ደግሞ አንደኛ የስራው ጉዳይ ነው ያጠፋኝ። ትንሽ ውስጥ የቀረቀርኩ ቁርቁራ ደግሞ እና ያጠፋኝ የስራ ጉዳይ ነው። ስራ በጣም ይበዛብኛል። ሁለተኛ ተስራ ወጥቼ ደግሞ ቁርስ በልቼ ዩቲዩብ ላይ ፖስት ለማድረግ ምናምን ቪዲዮ ከዛ ያንን ቪዲዮ ደግሞ ኤዲት አድርጎ ፖስት ለማድረግ በጣም ብዙ ሰዓት ይፈጃል። ሸበካዬ በጣም ደካማ ነው ውዶቼ፣ ለዛ ነው የጠፋሁትኝ። አለሁላችሁ እኔ ወንድማችሁ። ብዙ ጊዜ ባለፈው ላይ ተያዘ ምናምን ሞተም የሚባል ፖስት ነበረ፣ ውሸት ነው። እኔ ያለሁኝ እኔ ወንድማችሁ አልሐምዱሊላህ አለሁላችሁ ውዶቼ። ግን ጠፍቻለሁ። በጣም ስጠፋ ይሄ ሁላ ቤተሰብ እያለኝ ወደ 40 ምናምን ሰብስክራይብ ቤተሰብ እያለኝ አንድ ቀን አልፈልጋችሁኝ አይገርም? ያው በእርግጥ እኔ ደብሮኛል። አሁን ላይ ሶሻል ሚዲያ ላይ ያለው ነገር እንቅስቃሴ ምናምን ነገር በጣም ቀንሷል። ስራውም ጋር ሄደልኝም ለዛ ነው ዛሬ ራሱ ይሄን ቪዲዮ እንድሰራ ያስገድደኝ ዩቲዩብ ራሱ ነው። ምን ነው ሸር ካረክ ቆየህ ምናምን ነገር ምን ነው እንኳን አለ ምን ነው በእንግሊዘኛ ምንድነው ናት እና ሸር ካረክ በጣም ቆይተሃል ምናምን ነገር ሲለኝ ሞኔታይዝ ላነሳብኝ ነው ይሄ ነገር። እንደገና ዩቲዩብ ቻናልን እንደገና ማስተካከል ነው ብዬ ሸር ማድረግ ተገደድኩኝ ማለት ነው። እና በዛውም አለሁ ልበላችሁ ብዬ ነው። ተሾርጣ ጋር ተፋጥጬ ነው ይሄን ቪዲዮ እየሰራሁላችሁ ያለው። ብዙ መጽዋዕት ተከፍሎበት ነው። እና ላይክ እያደረጋችሁ እላችኋለሁ። ላይኩን እንዳትረሱት። ላይክ ማበረታቻ ነው። በነገራችን ላይ አሁን መካ ያለን ልጆች በጣም ከባድ ጊዜ እያሳለፍን ነው። መካ ትንሽ ከበድ ይላል ከሁሉም ቦታ። አንደኛ አሁን ሀጅ እየደረሰ ስለሆነ ቢያንስ ዘንድሮ በጣም ቀርመው ገብተውብናል። ቢያንስ ወር ሆኖ ማለት ይቻላል። እንደጠቃላይ በጣም እየረበሹ ነው ምናምን ነገር ይመጣሉ በየጊዜው። መረበሹ ብቻ ሳይሆን ደግሞ ይማታሉ ነው የምላችሁ። ይማታሉ መጀመሪያ ሳያዩን አስቀድመን ካልተሸሸን ረብሸውናል። እናጎቴ ማለት ነው ማለት ሾርጥ ረብሸውናል። ብዙ ሰው ደግሞ ምንድነው የረበሸ ምናምን ነገር እንዳትሉ ብዬ ነው ልንገራችሁ ብዬ ነው። እና በጣም ተጨናንቀን ነው ያለነው እላችኋለሁ መካ ውስጥ። ለዛም ነው ወላሂ ፖስት ለማድረግ ምናምን ነገር በጣም ከባድ ነው ማለት አንደኛ ቁርሴን በልቼ መሸሸጊያ ቦታ ነው የምፈልገው። ወይም ደግሞ እንደዚህ አሁን ያለሁበት ቦታ ቁጭ ብዬ ቤት ውስጥ ነው አሁን ያለሁት። እንደዚህ ሽባክ ላይ ነው መስኮት ላይ ነው። በመስኮቱ ገና ከሚመጡበት ከሩቁ ይታየኛል። ለዛ ነው እንደ ቶሎ ቁርሴን በልቼ እዛ ቦታ ላይ ቁጭ ካላልኩኝ ወይም ደግሞ ወጣ ብዬ ሸሸግ ካላልኩኝ መኪና እያንዳንዱ መኪና በመጣች ቁጥር ግዴታ መሮጥ አለብኝ ነው የምላችሁ። መሮጥ አልቀነስኩም። በነገሩ ሰፋ ያለ ልብስ ነው አሁን ለብሼ የመጣሁት እንጂ በጣም ቀንሻለሁ። ተድሮ እንደውም አሁን ድሮ ወፍራም ታውቁኛላችሁ። ከዛ የበለጠ ቀጥን ያለው ነው ወፍር ያለው ነው የምላችሁ። ቀንሻለሁ ይምር። ምክንያቱም በልቼ እሮጣለሁ። መኪና ባየሁ ቁጥር እሮጣለሁ። በቃ ምን ልበላችሁ? ወዲት የበላሁት እንዴት ይረጋጋ ነው የምላችሁ። እና አሁን ደግሞ ሙቀቱም በጣም ከባድ ነው ያለሁበት። ስራ እንደ ድሮ ቤት መሄድ አልችልም። ሙከየፍ የለው ምናምን ሀታ ራሱ ተላጅ የለውም። እዛኛው ቤት ውሃ ቀዝቅዤ ነው ወደዚህ የምመጣው ምናምን። ስሄድ መንገድ ላይ ያገኙኝ አላገኙኝ ጭንቀት አለ። ባለፈ ላይ ካስታውሱት ሆነ የሆነ ቁርስ ልበላ ስራ ጨርሼ 2 እንቁላሎች ናቸው ያስኳቸው ማለት ነው። እነሱ ጠብሼ ልበላ መንገድ ላይ ስደርስ እነሱ ከፊት ሲመጡ ተገናኘን ነው የምላችሁ። ያሲን መሐመድ ያልኩኝ ተዘጋጅ እንቁላሌን እንኳን ልጥል ነው እንዴ እንቁላሌን እንጂ ወዲህ ጀል ተከትለው በታች ሲቆሙ በቃ እንዳመለጥኳቸው ሲያውቁ ከሌላ ቦታ ሊቀርሙ ሲሉ አልመቻቸው አለ። ከዛን ተመለሱ ማለት ነው። እና በጣም ረብሾናል ወላሂ። በዚህ ደረጃ ነው አሁን እየተከታተሉ ምናምን ነገር ያሉት። ያው አልሐምዱሊላህ ወደኛ ጋር ብዙ እየገቡ አይደሉም። እንደዚህ ወደ አስፋልት አለ በሱ ጋር ይገባሉ ምናምን ነገር። ወደዚህ አንዳንዴ ነው ሰላም የሚሉን እንጂ ለመሰለም ነው እኮ ለክፉ አስበው አይደለም። እነሱ እንግዲህ ለክፉ አስበው ሳይሆን እንደው ሰለም እናድርጋቸው ሀገርንም ናፍቋቸው ተሆነ ብለው ነው መሰለኝ። እና እናጎቴ እየረበሹ ነው። ዱአ አድርጉልን። ሀጅ ተወጣ በኋላ ተፍትሽ አይኖርም እዚህ ሰፈር። በተለይ እኛ ሰፈር ላይ እዛ አሁን በጣም ቆይቻለሁ። 5 ዓመት አለፈኝ ብቻ እንደዛ አካባቢ ስለሆነ ብዙም ተፍትሽ የለውም ቦታው። ያን ያክል አይገቡበትም።
አሁን ካጅ ስለሆነና እንደገና ደግሞ ባለፈው ላይ ደግሞ ይሄ መጠጥ ውሃ ስራ ምናምን የሚሰሩ ልጆች ምንድነው በእኛ ሀገር ይቺ ነጯን ማለት ነው ነጯን አረቄ መጠጣት ምናምን አረቄ መጠጣት በዚያን ተጀመረ። ነዳኝ ወደ ቤቴ እያንደረደረ እሷን ስለሚሰሩ ትንሽ በዛ ምክንያት ረበሹን እንጂ ተፍትሽ የለም። እዚህ ሰፈር በጣም የታወቀ ነው። ምርጥ ሰፈር ናት። በአጠቃላይ በጣም ደስ የምትል ሰፈር ናት። አከረቡብን ግን አበሻውም አከረባት። እንደገና ደግሞ ይሄው በሀጅ ምክንያት ትንሽ ረበሹን እንጂ ብዙ አበሻ ነው ኖርባት ነው። ቢያንስ የአንድ ሀገር ልጆች ስንት ነን? 4-5 አካባቢ ከዛ አንበልጥም። ሌላው ፓኪስታኒ ምናምን እና ኦሮሞች ናቸው። ኦሮሞች ደግሞ ውስጥ ናቸው። ስራ ውስጥ ነው የሚሰሩት። እንደዛ ስለሆነ ነው የጠፋሁት። ጊዜ የለኝም። ዩቲዩብ ላይ መጥቶ እንደዚህ ላይ ለማውራት ምናምን ነገር አሁን ይሄንን ምንድን ነው ደማንቺ እንደ በፈጣሪሽ በስንት ጊዜ ነው የመጣሁት። ዝምቧ ራሱ አብሬ ካልወጣሁ ነው። ያው እንግዲህ ከቤቱ አንጣር ነው ዝምቧ እንዴት ተገኘች ቤት እንዳትሉ እና የማልመጣበት ምክንያት ትልቁ ምክንያቴ ሰዓት ስለሌለኝ ነው። ሰዓት የለኝም። አሁን ቶሎ ስራ ሲጨርስ ቁርሴን በልቼ መደበቅ ስላለብኝ ለዛ ነው። አንድ ቀን ግን ይሄን ሁሉ አልፎ ኢትዮጵያ ወይም ሆነ ቦታ ላይ ደርሼ ደህና የምሰራበት ሰዓት ይኖራል። ዩቲዩብ ቻናሌም ማለት ነው ይኖራል ብዬ አስባለሁ ኢንሻአላህ። አሁን ግን ብዙ ነገሮችን ለማለፍ ግዴታ መስራት አለብኝ ግዴታ በጉልበት ማለት ነው። የጉልበት ስራ መስራት አለብኝ። ሰዓት ቢኖረኝ በዩቲዩብ ራሱ ብሰራ ደስ ይለኛል። ምክንያቱም ለኔ ሁለቱም ያው ነው። ግን ሰዓት የለኝም። እንደገና ደግሞ ዩቲዩብ ላይ እንደዚህ ለመስራት ትኩረት አድርጋችሁ ለመስራት ደግሞ አይዲያ ያስፈልጋችኋል። ያን አይዲያ ደግሞ ዝም ብላችሁ ከመሬት ተነስታችሁ አታመጡትም። ገባችኋል? እንደዛ ስለሆነ ነው ትንሽ ተስራ ጋር ስላልተመቻቸልኝ ነው የጠፋሁትኝ። አለሁላችሁ። አካውንቴ በጣም ስለቀዘቀዘ ላይክ እያደረጋችሁ ቫይራል እንዲወጣ አድርጉልኝ ቪዲዮዬ። እርግጠኛ ነኝ በጣም አካውንቴ ቀዝቅዟል። ወላሂ በጣም ቆይቻለሁ የተፖስተኩበትና እባካችሁ ዩቲዩብ ቻናል ቤተሰቦች አንቀሳቅሱ ተላችኋለሁ። ወይ ቅበሮት እና ዩቲዩብ ቻናሌን ላይክ እያደረጋችሁ ቫይራል እንዲወጣ አድርጉልኝ እላችኋለሁ። ልጆቼ አለሁላችሁ። የጠፋሁትም ለዛ ነው። ምክንያቴን ነገርኳችሁ እና ብዙ አላበዛባችሁ። ምክንያቱም ለዩቲዩብ አለሁ ለማለት ያክል ነው ይሄንን ቪዲዮ እየቀረጽኩ ያለሁት እና ለዩቲዩብም ለእናንተም አለሁ ለማለት ያክል ስለሆነ ወዲያ አላበዛባችሁ። ወዳችኋለሁ። ሰብስክራይብ አድርጉኝ። 50 ሺህ አስገቡኝ እባካችሁ። 50 ሺህ አላስገባሁም እስካሁን ድረስ ያው እኔም ፖስት ስለማላደርግ ነው አውቃለሁኝ። ግን 50 ሺህ አስገቡኝና ደስ ይበለኝ። እንደው ደስ ይበለኝ። እንደው በደስታ ፍርጥ ብል ምን ችግር አለው? እና አስተስቱ። እወዳችኋለሁ። ሰላማችሁ ይብዛልኝ። በሌላ ቪዲዮ ስለምመጣ ድረስ ፊያማኒላ